እኔ ልጅ አንባቢ ትዝታ ዋቄ ይባላለሁ። የእናቴ ስም መሰረት ሀብቴ ነው። እኔ ብዬ መጣራት እማዬ ነው። መምህር ካሳይ ገብረ እግዚአብሔር ካዘጋጁት ህብረ ብዕር ከተሰኙት ተከታታይ መጽሐፋቸው ያዝናኑኝን ሁለት ቀልዶች እነግራቸዋለሁ። እኔ እታረዳለሁ ብዬ ነው። ጥጃ የእናቱን ወተት እንደፈለገ መጠጣት አይችልም። ላሟ ከታለበች በኋላ ብቻ ነው ሊጠጣ የሚችለው። አንድ ቀን አንድ ጥጃ ባለቤቶቹ ሳያዩት ሰርቆ የእናቱን ጡት ይጠባል። በዚህ ጊዜ አንድ ዶሮ እየሮጠ ሄዶ ለጌታው ጥጃው ተደብቆ እናቱን እየጠባ መሆኑን ይናገራል። ባለቤቱም ዶሮ ያለውን ካዳመጠ በኋላ ታዲያ አንተ ምን ተነካ? ምንስ አገባ ቢለው ዶሮ መልሶ ጌታዬ ድንገት እንግዳ መጥቶ የሚሰጠው ወተት ወይም አይብ ቢጠፋ እኔ እታረዳለሁ ብዬ ነው ሲል መለሰለት። ሁለተኛው ቀልድ ደግሞ የዛሬ ልጆች የማታመጡት የለ ይሰኛል። አንዲት ቁራ ልጆቿን ትሰበስብና ልጆቼ ስሙ፣ እንደ ሰው አስቸጋሪ ፍጥረት የለም። እናንተን አይቶ ወደ መሬት ዝቅ ካለ ድንገት ድንጋይ አንስቶ ሊገላችሁ ፈልጓል ማለት ነው። ቶሎ ብላችሁ ብረሩ አለቻቸው። በዚህ ጊዜ አንዱ ልጅ እማዬ በኪሱ ድንጋይ ይዞ ቢመጣ እንዴት እናውቃለን? ሲል ያላሰበችው ጥያቄ አቀረበላት። እናት ቁራ እንግዲህ ይህ በእኛ ጊዜ አልነበረም፣ መቼም የዛሬ ልጆች የማታመጡት የለ አለች ይባላል። ስላዳመጣችሁኝ አመሰግናለሁ። እኔ ልጅ አባቢ ቢኒያም አስፋው እባላለሁ። የእናቴ ስም ማናስማራ ይባላል። የጦጣ ፍርድ የተሰኘ ታሪክን ከህብረ ብዕር መጽሐፍ ላይ አንብቤው ስለወደድኩት ላቀርብላችሁ። አንበሳና ቀበሮ አንድ ላይ ሲሄዱ መንገድ ላይ አንድ በሬና አንዲት ላም አገኙ። በዚህም በጣም ደስ አላቸው። በኋላ ግን የትኛው ለማን መሆን አለበት በሚለው በመካከላቸው ጠብ ተፈጠረ። በመጨረሻም የሰውነቱ ግዙፍነት በማየት ብቻ አንበሳ በሬው ለእኔ ይገባል ሲል በጉልበቱ ወሰነ። ቀበሮም በሆዷ ደስ እያላት መቼስ ምን አደርጋለሁ አንተን ማሸነፍ አልችል ይሁንልሃ ብላ ዝም አለች። ከዛን ቀን ጀምሮ ላሟ የቀበሮ በሬው የአንበሳ መሆናቸው ታውቆ ጥበቃው ግን በየተራ እንዲሆን ወስነው መኖር ጀመሩ። ይህ በሆነ በስድስተኛ ወር ላሟ አረገዘች። ቀበሮም በጣም ደስ አላት። እንደ አጋጣሚ ሆኖ ግን ላሟ አንበሳ ተረኛ በሆነበት ዕለት ወለደች። በዚህን ጊዜ አንበሳ በጣም ተናደደ። በመጨረሻ ዛሬ በሬ ወለደ ማለት አለብኝ፣ በቀበሮ ብትከሰኝ እንኳን ደፍሮ ለቀበሮ የሚፈርድ እንስሳ ስለማይኖር መርታቴ አይቀርም አለና በሬው ወለደ ለማለት ከላሟ ማህፀን የወጣውን እንግዲህ ልጅ በሬው ጅራት ጋር አጣብቆ አሰረው። ማታ ቀበሮ ኳለችበት ውላ ወደ ቤቷ ስትመጣ ከሩቅ ላሟ ወልዳ ጥጃዋን ስታጠባ አየቻት። ከደስታዋ ብዛት የተነሳም ሰፈሩን በእልልታ አናወጠችው። አንበሳም በንዴት ዝም በይ፣ ምን ያስጮሻል? የወለደው እንደሆነ የኔ በሬ ነው አላት። ቀበሮም በሬ ሊወልድ እንደማይችል ማስረጃ እየደረደረች አንበሳን ለማሳመን ሞከረች። አውቆ የተኛን ቢቀሰቅሱት አይሰማም ነውና አንበሳ በአቋሙ ጸና። ቀበሮ ቢቸግራት ጅብ ዘንድ ከሰሰችው። ጅብም የከሳሽና የተከሳሽ ቃል ሰምቶ ውሳኔ መስጠት ሲገባው የሁለቱንም ቃል ተቀብሎ ዝም አለ። በዚህን ጊዜ አንበሳ በቁጣ በልጂ አንድ በል ሲል ጮኸበት። ጅብም በፍርሃት መንፈስ እየተርበተበተ እስካሁን ባለው ላም ትወልድ ነበር፣ ዛሬ ግን በሬም ይወልዳል። ስለዚህ የተወለደው ጥጃ ያንበሳው ነው ሲል ፈርጃለሁ አለ። ቀበሮ ይግባኛለችና ወደ አሳማ ሄደች። አሳማም የጅቡን ፍርድ አጸደቀ። ቀበሮ ግን ተስፋ ሳትቆርጥ ወደ ተለያዩ እንስሳት ይግባኛዋን አቀረበች። ሁሉም ግን ፈረዱባት። በመጨረሻ በእንስሳት የፍርድ ሂደት የመጨረሻ ውሳኔ የመስጠት ስልጣን ወዳለው ጦጣ
ይግባኛለች። ጦጣ ቀበሮና አንበሳ ተካሰው ወደሱ እንደሚመጡ ያውቅ ነበርና የሚመጡበትን ሰዓት ጠብቆ ዛፎች በብዛት ካሉበት ወንዝ ዳር ጠበቃቸው። ከሳሽና ተከሳሽ ብቅ ሲሉ ጦጣ የድንጋይ አነሳና የወንዙን አለት ይወቅር ጀመረ። በዚህን ጊዜ አንበሳ አያ ጦጣ ምን እያደረክ ነው ሲል ጠየቀው። ጦጣም አለት እልጣለሁ ሲል መለሰ። አንበሳም እንደ መቆጣት ብሎ ከመች ወዲህ ነው አለት የሚላጠው ቢለው ከመች ወዲህ ነው ታዲያ በሬ የሚወልደው ብሎት ወደ ዛፉ ሩጫውን ቀጠለ ይባላል። ስላዳመጣችሁኝ አመሰግናለሁ። ሰላም ልጆችዬ፣ እኔ ልጅ አንባቢ ሶሊያና ካሴ ይባላለሁ። የእናቴ ስም የትሞ ጌታሁን ነው። እኔ የማቀርብላችሁ ኡጁሉና አንበሶቹ የሚል የአኛዋ ተረቶች ስብስብ ይሆናል። በድሮ ዘመን ተራርቀው እየተቆረቆሩ ሁለት መንደሮች ነበሩ። ነዋሪዎቹ ከአንደኛው መንደር ወደ ሌላኛው መንደር ሄደው ከዘመዶቻቸው ጋር ለመገናኘትና ለመጠያየቅ በክፉና በደጉ ለመነጋገርና ለመወያየት አይችሉም ነበረ። ምክንያቱም አራት ባልና ሚስት የሆኑ አንበሶች ሰዎችን መንገድ ላይ እየጠበቁ ይበሏቸው ነበረ። ስለዚህ ሰዎች ተነጣጥለውና በደስታና በሐዘን መገናኘት አልችል ብለው በፍርሃት ተውጠው ሲኖሩ አንድ ቀን ኡጁሉ በእነዚህ አንበሶች ፊት በዘዴ አልፌ ወዳዛኛው መንደር መሄድ አለብኝ አለና ለዘመዶቹ ሁሉ ነገራቸው። ዘመዶቹም ተው ኡጁሉ፣ የማያዋጣ ነገር አትሞክር፣ አንበሶቹ እኮ የሰው ስጋ ለምደው ሱስ አድሮባቸዋል። በዘዴ እነሱን አልፌ እሄዳለሁ ስትል በጫጭቀው ቆራርጠው እንዳያርፉ አርፈ ተቀመጥ ብለው መከሩት። ኡጁሉ ግን የዘመዶቹን ምክር ፈጽሞ አልተቀበለም ነበር። መሄድ አለብኝ፣ ዘዴ ተጠቅሜ ወገኖቼን ጠይቄ መምጣት አለብኝ። ስንት ጊዜ በአንበሳ መንጋው ወገኖቼን እንዳላይ ተከልክዬ እኖራለሁ። ሄጄ ጠይቄያቸው ስመለስ እንገናኝ አለና ዘመዶቹን ተሰናብተው ጉዞ ጀመረ። ኡጁሉ ጉዞ ሲጀምር ከማጭድ በቀር ምንም መሳሪያ አልያዘም ነበር። በመሆኑም በመጀመሪያ በያዘው ማጭድ ሳር አጨደ። ከዚያም ልጥ ላጠና ያጨደውን ሳር ከመሬት ጋር በመነስነስ ምንጣፍ አስመስሎ ተብትቦ ሰራው። ከዚያም ልጥ ላጠና ያጨደውን ሳር ከመሬት ላይ በመነስነስ ምንጣፍ አስመስሎ ተብትቦ ሰራው። ከዚያም ከእግር ጥፍሩ እስከ ራስ ጸጉሩ ድረስ በቁመቱም ልክ ጠቀለለና ለበሰው። ማየት እንዲችልም በዓይኖቹ ትይዩ ሁለት ቀዳዶችን አበጀ። ከዚያም በላይ ደግሞ የዱር ሀረግ ጠመጠመበት። ዙሪያውንም ቅጠላቅጠል በተስፋው ሳር ላይ ጣል ጣል አድርጎ አያያዘበት። ኡጁሉ ከሳር የሰራውን ልብስ እየለበሰና እያወለቀ ደጋግሞ አየና በፍጹም አንበሶቹ ሰው መሆኔን ሊያውቁ አይችሉም። አይተውት የማያውቁት ፍጡር ስለሚሆንባቸው አይደፍሩትም። ግን ድንገት ከደነገጡ ቁጣ ሊያሳዩ ስለሚችሉ ሲያዩ መንቀሳቀስ አይኖርብኝም። አይተውት ትተውት እስኪሄዱ ቁሜ ዝም ማለት ይኖርብኛል አለ። ከዚያም ለመሄድ ወሰነና ቀስ ብሎ እያዘገመ መንገዱን ቀጠለ። ኡጁሉ ሲሄድ ከቆየ በኋላ አራቱ አንበሶች ጥንድ ሆነው ከመንገዱ ዳር ቁጭ ብለው እንደለመዱት መንገደኛ ሲጠብቁ አያቸው። እነሱም ይህ ነገር ምንድነው በማለት አትኩረው ተመለከቱት። በዚህ ጊዜ ኡጁሉ ቁሞ እነሱን ካየ በኋላ እስኪሄዱለት ቁሞ መጠበቁን ትቶ ዝም ብሎ መንገዱን ቀጠለ። አረ ምን ጉድ ነው አለች ሴቷ አንበሳ። ከታች ከእግሩ ሰው ይመስላል፣ ከላይ ደግሞ ሌላ ፍጡር ነው። አይቸው የማላቀው ነገር ነው አንቺ አለ ባሏን በመደነቅ። ሌሎቹ ባልና ሚስት አንበሶች እንዲህ አሉ በመደነቅ፣ አረ ታይቶ የማያውቅ ፍጡር ነው። ይሄ ነገር ሰው አይደለም፣ የእግዚአብሔር ልጅ ነው እንጂ ሰውማ አይደለም። ዝም በሉ፣ መንፈስ ያለው የጆክ ልጅ እግዚአብሔር ነው፣ አልፎ ይሂድ አትንኩት አሉ። ሌሎች ባልና ሚስት አንበሶችም እውነት ነው፣ ይህ ነገር ጆክ አምላካችን ወይም የጆክ ልጅ መሆን አለበት። አረ ዛሬ ተአምር ነው ያየነው፣ ጆክን አየነው። ስለዚህ ሌሎች አራዊት ወይም ሰዎች እንዳይተናኮሉት እንሸኘው በማለት ኡጁሉን እያጀቡ ተከተሉት። በኋላም ወደ አንድ መንደር እንደተጠጋ አንበሶቹ ጆክ ደናውን ብለው ተመለሱ። ኡጁሉም በአንበሶቹ እየታጀበ ሲሄድ ከዋለ በኋላ ካሰበው መንደር ደረሰ። እንደደረሰም የለበሰውን ሳርና በሳሩ ላይ የተጠቀለለውን የዱባ ሀረግ አልቆ ጣለና ገባ። ከመንደሩ ከገባ በኋላም እንዴት አድርጎ አንበሶቹን በዘዴ አልፎ ሊመጣ እንደቻለና
ምን እያሉ አጅበው እንደሸኙት ዘርዝሮ ለሰዎቹ ነገራቸው። በኡጁሉ ድፍረትና ዘዴ የተደነቁት የመንደሩ ሰዎችም በአክብሮት ሲያስተናግዱትና ሲያጫውቱት ሲያስደስቱት ሰነበቱ። በኋላም በመጣበት አኳኋን ወደ ቤቱ መመለስ ፈለገ። ስለዚህ ሲመጣ እንዳደረገው ሳሩን ለብሶ የዱባ ሀረጉን ከነቅጠሉ በላዩ ላይ ደርቦ መንገዱን እንደቀጠለ አንበሶቹ እንደለመዱት ሊበሉ አንድ ሰው ቢመጣልን እያሉ ከመንገዱ ላይ ቁጭ ብለው ያዛጉ ርቧቸው ሲጠባበቁ ደረሰባቸው። እነሱም ሲመጣ እንዳዩ ጆክ አምላካችን ሆይ የምንበላው ሰው ላክልን አሉት። ኡጁሉ ግን ድምጽ ሳያሰማ መልስ ሳይሰጥና ሳይፈራ ዝም ብሎ በእርጋታ መንገዱን ቀጠለ። አንበሶችም የሚበሉት ሰው እንዲልክላቸው እየለመኑ እንደ መጀመሪያው ቀን በግራና በቀኝ በኋላና በፊቱ በማጀብ እኑንና ጫካውን አልፎ ከመንደሩ እስኪደርስ ድረስ ሸኙት። ከመንደሩም እንደደረሰም የለበሰውን ሳርና የዱባ ሀረግ አውልቆ ጣለው። በዚህ ጊዜ አንበሶቹ ተናደዱና መሬቱን በጥፍራቸው እየጫሩ አገሱ። ኡጁሉም የታባታችሁና በማለት ሮጦ ከመንደሩ ገባ። በዚህ ጊዜ ቆይ እንታያያለን እናገኛለን ጆክ አምላካችን ነው ብለን እስከምናምን ድረስ እንደዚህ ትጫወትብናለህ? ቆይ እንበላሃለን አሉትና ሁሉም አፋቸውን ከፍተው አዛጉና ተመለሱ። እሱም እየሳቀ አልቀርም እመጣለሁ ሌላ ዘዴ እጠቀማለሁ አላቸውና አንበሳ በልቶት ይሆናል እያሉ ይጨነቁ በነበሩት ዘመዶቹ ጋር ተመልሶ ተገናኘ ይባላል። ስላዳመጣችኝ አመሰግናለሁ።